በሰሜን ኢትዮጵያ ዳግም እያንዣበበ ያለው ጦርነት ደመናና ዓለም አቀፍ መሪዎች የፎቶ ፖለቲካ ፍጥጫ። ሰላም ውድ አምሮ ቤተሰቦች እንደምንላችኋል። ከላይ የጠቀስኩላችሁን ሁለት መረጃዎች ይዤላችሁ መጥቻለሁ። የና አካውንት ሰብስክራይብ ማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ በኢትዮጵያ ፌዴራላዊ መንግስትና በህዝቡ ወያኔ ሓርነት ትግራይ መካከል ያለው ግንኙነት በአዲስ መልክ እየከረረ መምጣቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ከፕሪቶሪያው የሰላም ስምምነት ማግስት አንጻራዊ የሰላም ሰፍኖ የነበረው መረጋጋት በአሁኑ ወቅት በተደጋጋሚ ወታደራዊ ዝግጅትና ሚዲያዎች ተኮር እንቅስቃሴ ሳቢያ ስጋት ላይ መውደቁ የወጡ ዘገባዎች ያመለክታሉ። በትግራይ ክልልና በፌዴራል መንግስት መካከል ስላለው ወታደራዊ ውጥረት ስንመለከት በቅርብ የወጡ መረጃዎች እንደሚያመለክቱት ህወሓት በተደጋጋሚ የድሮን ጥቃቶች እያስተናገደች መሆኑን በወታደራዊ አመራሮቹ በኩል እየገለጸች ይገኛል። በተለይም ወደ ሱዳን ድንበር ጉዞ ያደረገ የነበረው የህወሓት ታጣቂ ኃይል ላይ እና ሱዳን በሚገኘው የህወሓት ሰብአዊ ቁሳቁስ መጋዘን ላይ ያነጣጠሩ የድሮን ጥቃቶች መፈጸማቸውን ክልሉ አስታውቋል። ሆኖም ግን የፌዴራል መከላከያ ኃይልም ሆነ የፌዴራል መንግስት በዚህ ጥቃታት ዙሪያ እስካሁን ድረስ የሰጠው ይፋዊ ማረጋገጫም ሆነ ማስተባበያ የለም። ከዚህ የትጥቅ ጉዳይ ጋር በተያያዘ በሌላ በኩል ከፍተኛ መነጋገሪያ የሆነው ክስተት ህወሓት የድሮን ጥቃቶችን ለመከላከል በሚሊዮን የሚቆጠር ዶላር በማውጣት ወደ ክልሉ አስገብቷቸዋል የተባሉ የጸረ ድሮን መሳሪያዎች ሚስጥር ነው። መረጃዎቹን እንደሚያመለክቱት እነዚህ መሳሪያዎች በህገወጥ መንገድ በጥቁር ገበያ እና በግል ደላሎች አማካኝነት በኤርትራ ድንበር በኩል ለማስገባት የተሞከሩ ናቸው። ይሁን እንጂ መሳሪያዎቹ የትግራይ ክልል ውስጥ ገብተው በተግባር ሲፈተሹ ሙሉ በሙሉ የማይሰሩ ሆነው መገኘታቸውና ግዢው መክሸፉ በሰፊው የተነገረ ይገኛል። የአካባቢው ታዛቢዎች እንደሚሉት በትግራይ ክልል ዳግም ጦርነት ደመና እያንዣበበ መሆኑን የሚያሳዩ ዋና ምልክቶች በግልጽ እየታዩ ነው። ይህም የክልሉ ከፌዴራል መንግስት ጋር የነበረው ዘርፈ ብዙ ግንኙነት ማቋረጡን ያጠቃልላል። ከነዚህም በላይ የክልሉ አዲስ ወታደራዊ ህግ በማውጣት በቤት የሚገኙ ወጣቶችን በግዴታ ወደ ወታደራዊ ማሰልጠኛ ካምፖች እያስገባ ይገኛል። በተመሳሳይ መልኩ መሰረታቸው በትግራይ ያደረጉ መገናኛ ብዙሃን ሙሉ በሙሉ ትኩረታቸው አቅጣጫቸውን በመቀየር ከፕሪቶሪያው ስምምነት በፊት ያደርጉት የነበረውን አይነት የጦርነት ቅስቀሳ በረሃብና በበደል ትርክታቸው ላይ ያተኮረ ፕሮፓጋንዳ በከፍተኛ ሁኔታ እየሰሩ እንደሚገኙ ታውቋል። ይህ በሀገር ውስጥ ያለው ወታደራዊ ውጥረት እንዳለ ሆኖ ወደ ቀጣይ ዜና ስናልፍ ሰሞኑን በጂ7 ሀገራት ስብሰባ ላይ መሪዎች ያሳዩት የፎቶ ፖለቲካ ጉዳይ ከፍተኛ መነጋገሪያ ሆኖ ሰንብቷል። በዚህ መድረክ ላይ መጀመሪያ ወደ ስብሰባ አዳራሹ ሲገቡ ትኩረት የሚፈልጉት ዶናልድ ትራምፕ የጣሊያን ቴሌቪዥን ጋር ባደረጉት መነጋገር በሰጡት መግለጫ መሰረት የጣሊያን ጠቅላይ ሚኒስትር አብረን ፎቶ እንድንነሳ ለመነችኝ፣ በእውነቱ በጣም አዝኛለሁ ሲሉ የተናገሩ ሲሆን ይህን የትራምፕ ቪዲዮ የስልክ ቃለ ምልልስ ተከትሎ በጣሊያን ሌሎች ዓለም አቀፍ መገናኛ ብዙሃን ሳይቀር በሰፊው ተሰራጭቷል ታይቷል። ይህን መረጃ ተከትሎ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ 7 ሚሊዮን ተከታይ ባላት ኢንስታግራም ገጿ ላይ በአጭር የቪዲዮ መልእክትና በጽሁፍ ጭምር ያወጣችው ማስተባበያ ነገሩን ፍጹም ሐሰት መሆኑን የተባለውን ነገር ተገቢነት የሌለው መሆኑን ገልጻለች። ከዚህ ጋር በተያያዘ የጣሊያን ውጭ ጉዳይ ሚኒስትር ወደ አሜሪካ ሄዶ ሀገር ጉብኝት ሊያደርግ የነበረውን ፕሮግራም እንደተዘረዘ ታውቋል። ውድ አምሮ ቤተሰቦቻችን ዛሬ ያዝናችሁላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድሞ ወደ እናንተ እንደርሷችሁ የና አካውንት ሰብስክራይብ እና